ዛሬ በእንግሊዝ ፕሪሚየር ሊግ ከ900 ሚሊዮን በላይ የሚከታተሉት የሊቨርፑል እና የማንቸስተር ዩናይትድ ጨዋታ በጉጉት ይጠበቃል። ትላንትና በእንግሊዝ ፕሪሚየር ሊግ መሪው አርሰናል ከማንቸስተር ሲቲ ያለውን የነጥብ ልዩነት 6 ያደረገበትን ጨዋታ አሸንፏል። ምንም እንኳን ማንቸስተር ሲቲ ሁለት ቀሪ ጨዋታ ቢኖረውም አርሰናል በ6 ነጥብ መምራቱ ማንቸስተር ሲቲ ላይ ተጽዕኖ እንደሚያሳድር ብዙዎች እየተናገሩ ይገኛሉ። ነገር ግን ፔፕ ጋርዲዮላ ይሄ ምንም ለውጥ አያመጣም ሲል ተናግሯል። ስለዚህ የምነግራችሁ ነገር አለ። በቅድሚያ ግን ትላንት የተደረጉ በአምስቱ የአውሮፓ ሀገራት የተደረጉ ጨዋታዎችና ውጤታቸውን እንጠቁማለን። የበለጠ በማንቸስተር ዩናይትድ እና ሊቨርፑል ጨዋታ ላይ ታሪካዊ ዳራውን እያነሳን እንቆያለን። ውድ የማዩ ስፖርት ተከታታዮች ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። በቀጥታ ትናንት ወደ ተደረጉ ጨዋታዎች ስናልፍ በቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። በእንግሊዝ ፕሪሚየር ሊግ ብሬንትፎርድ ከዌስትሃም ያደረጉትን ጨዋታ በብሬንትፎርድ 3-0 አሸናፊነት ተጠናቋል። ዌስትሃም ዩናይትድ እንግዲህ ከወራጅ ቀጠና ለመውጣት የሚያደርገውን ጥረት ያከበደበትን ውጤት አስመዝግቧል። ቶትናም የሚያሸንፍ ከሆነ እንግዲህ ቦታ የሚለዋወጡ ይሆናል። ኒውካስል ዩናይትድ 3-1 ብራይተንን አሸንፏል። አርሰናል 3-0 ፉላምን፣ ወልቨርሃምፕተን ከሰንደርላንድ ጋር ያደረጉትን ጨዋታ 1-1 በሆነ ውጤት ተጠናቋል። በስፔን ላሊጋ መሪው ባርሴሎና ከኦሳሱና ጋር ያደረገውን ጨዋታ 2-1 በማሸነፍ መሪነቱን በ14 ነጥብ ልዩነት መምራት ጀምሯል። አላቬስ ከአትሌቲክ ቢልባኦ ያደረገውን ጨዋታ 2-4 ተሸንፏል። አትሌቲኮ ዲ ማድሪድ 2-0 ቫሌንሺያን ሲያሸንፍ ቪያሪያል 5-1 ሌቫንቴን አሸንፏል። በጣሊያን ሲሪያ ትላንት ተጠባቂ ጨዋታ ነበር። የሴስክ ፋብሪጋሱ ኮሞ ከናፖሊ ጋር ያደረገውን ጨዋታ 0-0 በሆነ ውጤት ተለያይቷል። አትላንታ ከጄኖዋ በተመሳሳይ 0-0፣ ዩዲኒዜ ከቶሪኖ ጋር ያደረገው ጨዋታ ዩዲኒዜ 2-0 አሸንፏል። በጀርመን ቡንደስሊጋ መሪው ባየር ሙኒክ ትላንት ነጥብ ጥሏል። ከሄደኔም ጋር ያደረገው ጨዋታ 3-3 በሆነ ውጤት አጠናቋል። ዩኒየን በርሊን ከኮሎኝ 2-2፣ ሆፈኔም ከስቱትጋርት 3-3፣ ሊቨርኩሰን 4-1 ሌፕዚግን አሸንፏል። ብሬመን ከኦግስቦርግ ጋር ያደረገውን ጨዋታ በኦግስቦርግ 3-1 በሆነ ውጤት ተጠናቋል። በፈረንሳይ ሊግ 1 ፒኤስጂ 2-2 ከሎሬንት ጋር ተለያይቷል። ሜንስ ከሞናኮ 2-1 አሸንፏል። ኒክ ከሌንስ 1-1 ሲለያዩ ኖንስ ከማርሴ ያደረጉትን ጨዋታ በኖንስ 3-0 በሆነ ውጤት ተጠናቋል። እንግዲህ የአውሮፓ ቻምፒዮንስ ሊግ ተፋላሚዎቹ ባየር ሙኒክ እና ፒኤስጂ ትላንት እንግዲህ የሊጋቸውን ጨዋታ ሁለቱም አቻ ሲያጠናቅቁ፣ በሌላ በኩል ደግሞ አትሌቲኮ ማድሪድ ከአርሰናል ጋር ያለው ምድብ ሁለቱም እንግዲህ አሸንፈዋል። ታዲያ ማክሰኞ እና ሮብ እንግዲህ ጨዋታዎች ሲደረጉ በጣም ተጠባቂ ጨዋታዎችን የሚያደርጉት ክለቦች በሁለቱም ጎራ ሁለቱም ድል ሲያደርጉ፣ በዛኛው ጎራ ደግሞ ሁለቱም አቻ አድርገው ተመልሰዋል። እንግዲህ ቀጣይ ምን ይፈጠራል የሚለው በጉጉት የሚጠበቀው ጉዳይ ነው። በተቀጥታ ወደ አርሰናል እና ፉላም ጨዋታ ስናልፍ እንግዲህ አርሰናሎች ትላንትና ድንቅ ሆነው አምሽተዋል። ቪክተር ዮኬሬሽ የጨዋታው ኮከብ በመባል ተመርጧል። 2 ጎሎችን አስቆጥሮ 1 ለግብ የሆነ ኳስ አመቻችቶ አቀብሯል። እንግዲህ ቪክተር ዮኬሬሽ ሊጉን ስለማሸነፍ ማመናችንን በጭራሽ አናቆምም ሲል አስተያየቱን ሰጥቷል። እንግዲህ አርሰናሎች ትላንትና 3-0 ሲያሸንፉ 2 ጎሎችን ቪክተር ዮኬሬሽ፣ አንዱን ጎል ቡካዮ ሳካ አስቆጥሮ በመጀመሪያው አጋማሽ ተቀይሮ ወጥቷል። ቪክተር ዮኬሬሽ በውድድር ዘመኑ 21ኛ ግቡን ማስቆጠር ችሏል። አርሰናል ማሸነፉን ተከትሎ በፕሪሚየር ሊጉ 6 ነጥብ ልዩነት ማንቸስተር ሲቲን በልጦ በ76 ነጥብ እየመራ ይገኛል። ቀጣይ እሁድ ከዌስትሃም ዩናይትድ ጋር ከሜዳ ውጭ አርሰናል የሚያደርገው ጨዋታ ይጠበቃል። ቪክተር ዮኬሬሽ እንግዲህ ትላንትና ድንቅ ሆኖ አምሽቷል። የአርሰናል 2 ግቦች ያስቆጠረው ቪክተር ዮኬሬሽ ቡድኑ የሚገባውን ውጤት ማሳካቱን ገልጿል። ስለ ሊጉ ፉክክር የተጠየቀው ዮኬሬሽ ማመናችንን በጭራሽ አናቆምም ሲል ተናግሯል። እንግዲህ አክለውም ወደፊት መጓዛችንን እንቀጥላለን፣ ቀሪ ጨዋታዎች አሉ፣
ቀጣዩ ጨዋታ ላይ እናተኩራለን ሲል ቪክተር ዮከሬሽ እንግዲህ ከጨዋታ በኋላ አስተያየቱን ሰጥቷል። ብዙ ጨዋታዎች አይቀሩንም፣ አሁን በጥሩ ደረጃ ላይ ነን፣ ዋንጫውን የመውሰድ ከፍተኛ እድል አለን ሲል ዮከሬሽ ይናገራል። ቪክተር ዮከሬሽ በጨዋታው እንግዲህ ጨዋታው ኮከብ በመባል መመረጥ ችሏል። እንግዲህ አርሰናሎች ትላንትና ድል አድርገዋል። ህልማችንን እውን ለማድረግ እንቀጥላለን ሲል የአርሰናሉ አሰልጣኝ ማይክል አርቴታ ተናግሯል። እንግዲህ የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው ህልሙን ለማሳካት የሚያደርገውን ጥረት እንደሚቀጥል ከጨዋታ በኋላ ገልጸዋል። ህልማችን እውን ለማድረግ መስራታችንን እንቀጥላለን ሲል አሰልጣኝ ማይክል አርቴታ ተናግሯል። ሰኞ የማንቸስተር ሲቲ እና ኤቨርተንን ጨዋታ ይመለከቱ እንደሆነ የተጠየቁት አዎ አየዋለሁ ሲሉ መልሰዋል። ስለ ስኬሊ ያነሱት አርቴታ በእንቅስቃሴው ተደንቅ ያለው እንጂ አልተገረምኩም፣ ምክንያቱም ልምምድ ላይ የሚያሳየውን አውቃለሁ ሲል ተናግሯል። እሱ ይሄ ችሎታ አለው እና ጨዋታው ለእሱ የሚስማማ ነበር ሲል እንግዲህ የአርሰናሉ አሰልጣኝ ስለ ሉዊስ ማይል ስኬሊ ተናግሯል። ትላንትና ሉዊስ ማይል ስኬሊ የመሀል ሜዳውን ወጥሮ ሲጫወት ድንቅ ነበር። ይህንን ተመልክተናል። እንግዲህ የፉላሙ የፊት መስመር ተጫዋች ኦስካር ቦብ የፕሪሚየር ሊጉ ፉክክር አጓጊ መሆኑን ተናግሮ የፕሪሚየር ሊጉ ዋንጫ ፉክክር አጓጊ ይሆናል ሲል ኦስካር ቦብ አስተያየቱን ሰጥቷል። አክሎም እኔ የመጣሁት ከማንቸስተር ሲቲ ነው፣ የፕሪሚየር ሊጉን ሲቲ ያሸንፋል ሲል ለልጅነት ክለቡ እንግዲህ ያለውን ድጋፍ ሰጥቷል። በቫይረስ ተጠቅተን ነበር ያለው ደግሞ ማርኮ ሲልቫ ነው። የፉላሙ አሰልጣኝ ማርኮ ሲልቫ ቡድናቸው ከጨዋታ በፊት በቫይረስ ተጠቅቶ እንደነበር ገልጸዋል። ከጨዋታው በፊት ባሉት ቀናት በቡድን ልምምድ ማዕከል ቫይረስ ገብቶ ነበር ሲሉ እንግዲህ ማርኮ ሲልቫ ተናግረዋል። መምጫው ባልታወቀው በወረርሽኝ ምክንያት ቡድኑ ለመዘጋጀት ተቸግሮ እንደነበር ጠቁመዋል። በዚህ ቫይረስ ምክንያት የቡድኑ አማካይ ሳንደርበርግ መጫወት እንዳልቻለ አሰልጣኙ አሳውቀዋል። ትላንትና እንግዲህ ፉላሞች ያን ያህል በአስቶን ቪላ ላይ ያሳዩንን እንቅስቃሴ ትላንትና ሳይደግሙት ነው የወጡት። ስለዛም እንግዲህ ምክንያቱ የቫይረስ መጠቃት እንደሆነ ተናግሯል። በተያያዘ ዜና እንግዲህ አርሰናል ማክሰኞ ከአትሌቲኮ ማድሪድ የሚያደርገውን ጨዋታ የተጫዋቹን ግልጋሎት ያገኛል ተብሎ እየተጠበቀ ይገኛል። በጨዋታው ማርቲን ኦዴጋርድ እና ካይ ሃቨርትዝ ይመለሳሉ ብለው እንደሚጠብቁ አሰልጣኝ ማይክል አርቴታ አሳውቀዋል። ሁለቱም የሚመለሱ ይመስለኛል። እነሱን ለማግኘት ሁሉንም ነገር እናደርጋለን ሲል አርቴታ እንግዲህ ተናግሯል። በሌላ በኩል ሚኬል አርቴታ ቡካዮ ሳካ በእረፍት ተቀይሮ የወጣው ለጥንቃቄ መሆኑን አስረድተዋል። ቡካዮ ሳካ ሜዳ ላይ ያስፈልገናል፣ እሱን መጠበቅ አለብን ሲሉ እንግዲህ አሰልጣኙ አስተያየታቸውን ሰጥተዋል። ትናንትና ቡካዮ ሳካ ድንቅ እንቅስቃሴ እያደረገ ነበር። ከዛ በመጀመሪያ አጋማሽ እንግዲህ አንድ ጎል አስቆጥሮ አንድ አሲስት አድርጓል። ነገር ግን ቀይረው አስወጥተውታል። የወጣውም በምክንያት መሆኑን እንግዲህ አሰልጣኙ ጨምረው ተናግረዋል። ሌላ ወደ ስፔን ላሊጋ ስናልፍ እንግዲህ በስፔን ላሊጋው መሪ ባርሴሎና ከኦሳሱና ጋር ያደረገውን ጨዋታ 2-1 በሆነ ውጤት አሸንፏል። የባርሴሎና ግቦች ሌዋንዶስኪ እና ፈርሃን ቶሬስ አስቆጥረዋል። ለኦሳሱና ጋርሻ ከመረብ አሳርፈዋል። ባርሴሎና ላሊጋውን በ14 ነጥብ ልዩነት መምራት ላይ ይገኛል። ሪያል ማድሪድ እንግዲህ ዛሬ አቻ የሚሆን ከሆነ ባርሴሎና ከወዲሁ ቻምፒዮን መሆኑን ያረጋግጣል። በሊጉ እንግዲህ 88 ነጥቦችን ሰብስቦ ባርሴሎና እንግዲህ አንደኛ ሆኖ ይገኛል። ባርሴሎና ቀጣይ ሳምንት እሑድ ካምፕ ኑ ከሪያል ማድሪድ ጋር ኤል ክላሲኮ ጨዋታውን ያደርጋል። ምናልባት ዛሬ ሪያል ማድሪድ የሚያሸንፍ ከሆነ እና ኤል ክላሲኮን ቀጣይ ባርሴሎና የሚያሸንፉ ከሆነ የ2025-2026 የስፔን ላሊጋ አሸናፊ መሆናቸውን ያረጋግጣሉ። አለዛም ዛሬ ምናልባትም ሪያል ማድሪድ ነጥብ የሚጥልላቸው ከሆነ ከወዲሁ አሸናፊነታቸውን የሚያረጋግጡ ይሆናል። ሌላው ኢፕስዊች ታውንን እናገኛለን። ኢፕስዊች ታውን ኮቨንተሪ ሲቲን በመከተል ወደ እንግሊዝ ፕሪሚየር ሊግ ያደገ ሁለተኛ ክለብ መሆኑን አረጋግጧል። ኢፕስዊች ታውን ከኮቨንተሪ ያደረገውን ጨዋታ 3-0 በማሸነፍ በቀጥታ ወደ ሊጉ እንዲያድግ አስችሎታል። በአሰልጣኝ ኬራን ማኬና የሚመራው ኢፕስዊች ታውን በወረደበት ዓመት ተመልሶ ወደ ሊጉ እንግዲህ ማደግ ችሏል። ሶስተኛው አዳጊ ቡድን በዌምብሌ ስታዲየም በሚደረግ የጥሎ ማለፍ የሚለይ ይሆናል። በሌላ በኩል በርንሌና ወልቭስ እንግዲህ ወደ ሻምፒዮንሺፑ መውረዳቸውን ያረጋገጡ ክለቦች ናቸው። ኢፕስዊች ታውን እንግዲህ ተመልሶ መምጣቱ በጣም አስገራሚ ይሆናል። እንግዲህ በወረደበት ዓመት ተመልሶ
መምጣቱ ይሄ በጣም አስገራሚውና የሚደነቀው ጉዳይ ነው። በበርንማውዝ ከሳምንት በፊት የሊጉ መሪ አርሰናልን በማሸነፍ ነጥብ ማስጣላቸው ይታወሳል። ከድሉ በኋላ የማንቸስተር ሲቲ ደጋፊዎች የበርንማውዝን ተጫዋች ማመስገናቸው ተገልጿል። ብራዚላዊ የበርንማውዝ ተጫዋች ራያን እንግዲህ የማንቸስተር ሲቲ ደጋፊዎች መልእክት ልከውልናል ሲል ተናግሯል። ደጋፊዎቹ አርሰናል ስላሸነፋችሁ እናመሰግናለን የሚል መልእክት ለሁላችንም ልከውልናል ሲል ራያን እንግዲህ ተናግሯል። እንግዲህ እዛ አርሰናሎች ምንም እንኳን በዛን ጨዋታ ነጥብ ቢጥሉም አሁን ጥሩ ቁመና ላይ ይገኛሉ። የማንቸስተር ሲቲ ነጥብ የሚጥልላቸው ከሆነ ሊጉን የሚያነሱበት እድል እንዳለ ይታወቃል። እንግዲህ የሚሆነውን አብረን የምናይ ይሆናል። የሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላህ አርሰናል ሊጉን እንደሚያሸንፍ መጠበቁን ገልጿል። በዚህ ውድድር ዘመን አርሰናል ፕሪሚየር ሊጉን እንደሚያሸንፍ ጠብቄ ነበር ሲል እንግዲህ ሳላህ ተናግሯል። የገመትኩበት ምክንያት ለ4 እና 5 ዓመት አብረው የሰሩ ብቸኛ ቡድን በመሆናቸውና ከፍተኛ ጥራት ያላቸው ስለሆኑ ነው ሲል እንግዲህ ሙሐመድ ሳላህ ዘንድሮ አርሰናሎች ሊጉን ያነሳሉ ብሎ እንደሚያስብ ተናግሯል። ትናንት ከጨዋታ በፊት ማይክል አርቴታ ስለ ቆመ ኳስ ሀሳብ ሰጥተው ነበር። የቆመ ኳስ የቆየ ሀሳብ ነው ሲሉ እንግዲህ ማይክል አርቴታ ተናግሯል። ሁሉም እንደ አዲስ ፈጠራ እያዩት ነው ሲል ተናግሯል። እንግዲህ ብራይተን አሰልጣኝ ሀዝላር በቅርቡ የማርሻል አርት ተፋላሚ ቀጥሮ ቡድኑ የቆመ ኳስ ልምምድ አሰርቷል ብለው ነበር። ክለቡ በበኩሉ ተንቀሳቃሽ ምስል በመጥለፍ የአሰልጣኙን አስተያየት እውነተኝነት አረጋግጧል። ስለ ጉዳዩ በቆመ ኳስ ችሎታቸው የተዋጣላቸው አርሰናሎች አሰልጣኝ ማይክል አርቴታ ተጠይቀው ነበር። ወደ ኋላ 20-30 ዓመት ብንመለስ ይሄ ነገር ጥቅም ላይ ሲውል እናያለን። አሁን ግን ፈጠራ አስመስለውታል ሲሉ እንግዲህ ማይክል አርቴታ ተናግረዋል። አክለውም ነገር ግን እኛ የቆመውን ሀሳብ ነው በድጋሚ ለመጠቀም እየሞከርን እያለ ነው ሲሉ እንግዲህ አሰልጣኝ ማይክል አርቴታ ትላንትና ስለ ቆመ ኳስ አስተያየታቸውን ሰጥተዋል። ዛሬ ወደሚደረጉ ጨዋታዎች ስናልፍ በቀጥታ የምናገኘው የማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉትን የኦልድ ትራፎርድ ጨዋታ ነው። ይህን ጨዋታ እንግዲህ በብዙ ሚሊዮኖች ይከታተሉታል ተብሎ ይጠበቃል። ተጫዋቾቹ ስኬት ተጠምተዋል፣ ተሳትፎ ብቻ አያስፈነጥዘንም ሲል ማይክል ካሪክ እንግዲህ ከጨዋታው በፊት አስተያየቱን ሰጥቷል። ሊጉን በቅርብ እንደምናሸንፍ እምነት አለኝ ያለው ማይክል ካሪክ ስኬት ማምጣት እንደሚፈልጉ እንግዲህ ተናግረዋል። ተጫዋቾቼ ስኬት ተርበዋል ያሉት ማይክል ካሪክ በቻምፒዮንስ ሊግ ተሳትፎ ብቻ ከልክ በላይ አንደሰትም ሲል ተደምጧል። እንግዲህ ካለፈው ዓመት አንጻር ትልቅ መሻሻል አሳይተናል፣ ሁሉንም አድናቆት ይገባቸዋል፣ ነገር ግን ሌላ እርምጃ ብቻ እንደሆነ ሁሉም ያውቃሉ ሲል ማይክል ካሪክ ጨምሮ ተናግሯል። ማውንት ቀጣይ ሊጉን ማሸነፍ እንችላለን ስለማለቱ የተጠየቀው ካሪክ በቅርቡ እንደሚሆን ተስፋና እምነት አለኝ ሲል ተናግሯል። ተቃርቧል ወይ ለሚለው ጊዜ ይናገራል ያሉት ካሪክ ትልቅ አስተያየት ማስቀመጥ አልፈልግም ሲሉ እንግዲህ ማይክል ካሪክ ስለ ማንቸስተር ዩናይትድ ድል ረሃብ ተናግረዋል። ዛሬ እንግዲህ በኦልድ ትራፎርድ ሊቨርፑልን ይገጥማሉ። ሊቨርፑል እንግዲህ ዛሬ ማንቸስተር ዩናይትድን በኦልድ ትራፎርድ ሲገጥም ምናልባት ባክ ቱ ባክ የሚሸነፍበት እድል እንዳለ ብዙዎች እየገመቱ ይገኛሉ። ነገር ግን ማንቸስተር ዩናይትድ ምናልባትም ሊቨርፑልን ባክ ቱ ባክ ካሸነፈ ታሪክ ሆኖ ለማይክል ካሪክ እንደሚጻፍለት አይዘነጋም። ታዲያ ሁለቱ ክለቦች ግንኙነታቸው ምን ይመስላል የሚለውን ለማየት እንሞክር። እንግዲህ ሁለቱ የእንግሊዝ ግዙፍ ክለቦች ዛሬ ለ244ኛ ጊዜ ይገናኛሉ። ከአሁን ፊት 243 ጊዜ ሲገናኙ ማንቸስተር ዩናይትድ 92ቱን በማሸነፍ የበላይነቱን ይወስዳል። ሊቨርፑል 82 ጊዜ ሲያሸንፍ 71 ጊዜ አቻ ወጥተዋል። ሁለቱ የቅርብ ግንኙነታቸውን ከተመለከትን በኦክቶበር 25 አንፊልድ ሮድ ላይ ሄደው ማንቸስተር ዩናይትዶች ሊቨርፑልን 2-1 አሸንፈው ተመልሰዋል። በዛ ጨዋታ እንግዲህ ሃሪ ማጉዌር ባለቀ ደቂቃ ሁለተኛ ጎሏን አስቆጥሮ ማንቸስተር ዩናይትድ በተከታታይ ለረጅም ጊዜ በአንፊልድ ሳያሸንፍ ከቆየበት ሊቨርፑልን አሸንፎ መጥቷል። የሩበን አሞሪም ትልቁ ድልም ይሄ ድል እንደሚሆን ምንም ጥርጥር የለውም። ታዲያም ማንቸስተር ዩናይትድ ከዛ ድል በኋላ ዛሬ በኦልድ ትራፎርድ ሊቨርፑልን
ለሁለተኛ ጊዜ ለማሸነፍ ነው እንግዲህ የሚገጥመው ሊቨርፑልን። ማንቸስተር ዩናይትድ ባክ ቱ ባክ እንግዲህ ካሸነፈ በጣም ቆይቷል። በ2015-16 በሊዩስ ቫናል ዘመን ነበር ማንቸስተር ዩናይትድ ሊቨርፑልን ባክ ቱ ባክ ማሸነፍ እየቻለው። ዛሬ ታዲያ ሊቨርፑልን ባክ ቱ ባክ ለማሸነፍ እንግዲህ ከ10 ዓመታት በኋላ ሊቨርፑልን ዳግም ለማሸነፍ የሚፋለም ይሆናል። በሉዊስ ቫናል ጊዜ ማንቸስተር ዩናይትድ ሊቨርፑልን 3-1 በኦልድ ትራፎርድ አሸንፎ በአንፊልድ ደግሞ 1-0 ማሸነፍ ችሎ ነበር። በዛን ጊዜ በማንቸስተር ዩናይትድ እንግዲህ ባክ ቱ ባክ ሊቨርፑልን ካሸነፈ በኋላ ለረጅም ጊዜ የበላይነቱን ሊቨርፑል ወስዶ ቆይቷል። ዛሬ ሲገናኙ ሁለቱ ክለቦች ያላቸውን ቁመና ከተመለከትን በወቅታዊ አቋማቸው ማንቸስተር ዩናይትድ የተሻለ አቋም ላይ እንደሚገኝ ምንም ጥርጥር የለውም። በሊቨርፑል ቤት ጉዳቶች አሉ። አጥቂያቸው መሐመድ ሳላህ የለም። እንግዲህ መሐመድ ሳላህ በሁለቱ ግንኙነቱ ውስጥ ከፍተኛ ጎል አስቆጣሪዎች ከሚባለው አንዱ ነው። መሐመድ ሳላህ 12 ጎሎችን አስቆጥሯል። ስቴቨን ጀራርድ እና ሮቢን ፎለር 8 እና 6 ጎሎችን በሁለቱ ግንኙነት አስቆጥረዋል። በማንቸስተር ዩናይትድ ቤት በሁለቱ ግንኙነት ከፍተኛ ጎል አስቆጣሪው ዋይኒ ሮኒ ነው። 6 ጎሎችን አስቆጥረዋል። ከቅርብ ተጫዋቾች ከተመለከትን በአሁኑ ሰዓት በውሰት በባርሴሎና የሚገኘው ማርከስ ራሽፎርድ በሁለቱ ግንኙነት 5 ጎሎችን አስቆጥሯል። ታዲያ ዛሬ እንግዲህ ይሄ ከፍተኛ ጎል አስቆጣሪው መሐመድ ሳላህ በጉዳት ምክንያት ከዚህ ጨዋታ ውጪ ነው። ሌላው እንግዲህ አሌክሳንደር አይዛክ መመለሱ አጠራጣሪ እንደሆነ እየተነገረ ይገኛል። እንግዲህ በሁለቱ ግንኙነት በጣም አስቀያሚው ሽንፈት የሚባለው ማንቸስተር ዩናይትድ 7-0 በሊቨርፑል የተሸነፈበት ጨዋታ ነው። በ2021 ላይም ሊቨርፑል 5-0 ዩናይትድን አሸንፎት ያውቃል። እንግዲህ በማርች 5 2023 እንደ ፈረንጆች አቆጣጠር ማንቸስተር ዩናይትድ 7-0 የተሸነፈበት መቼም የማይረሳው የማንቸስተር ዩናይትድ ከሊቨርፑል ያደረጉት ጨዋታ ሽንፈት ነው። በኦክቶበር 24 21 ላይ 5-0 ሊቨርፑል ማንቸስተር ዩናይትድን እንግዲህ አሸንፎት ያውቃል። የቅርብ 10 ግንኙነታቸውን ከተመለከተን ሊቨርፑል 5ቱን በማሸነፍ የበላይነት አለው። ዩናይትድ 2ቱን አሸንፏል፣ በ3ቱ አቻ ወጥተዋል። እንግዲህ የቅርብ እና አሁናዊ ውጤታቸውን ካየን በኦክቶበር 1925 ላይ ሊቨርፑልን ማንቸስተር ዩናይትድ በሜዳው ሄዶ እንግዲህ 2-1 ያሸነፈበት ውጤት ነው። ዛሬ ታዲያ ወደ ጨዋታ ሲመለሱ ምን ሊፈጠር ይችላል የሚለው በጣም በጉጉት የሚጠበቀው ነው። ምናልባት ዛሬ ማንቸስተር ዩናይትድ ሊቨርፑልን የሚያሸንፍ ከሆነ በማይክል ካሪክ ስር ትልልቆቹን ክለቦች 6 ክለቦች ማንቸስተር ዩናይትድ በማሸነፍ ማይክል ካሪክ ራሱ ታሪክ የሚጽፍበትን ቀን ነው የሚያሳልፈው። ያ ብቻ ሳይሆን ማንቸስተር ዩናይትድ ዛሬ የሚያሸንፍ ከሆነ እንግዲህ በአውሮፓ ቻምፒዮንስ ሊግ የሚሳተፍበትን ውጤት የሚያረጋግጥ ይሆናል። ቢሸነፍም ወይም እንኳን አቻ ቢወጣም እንኳን ያን ያህል ስጋት የሚጥልበት አይደለም። ምክንያቱም ከተከታዮቹ ያለው የነጥብ ልዩነት የተሻለ ስለሆነ ያን ያህል ስጋት አይጥልበትም። ነገር ግን ዛሬ የሚያሸንፍ ከሆነ የበለጠ ማንቸስተር ዩናይትድ በቀጣይ ዓመት ወደ አውሮፓ ቻምፒዮንስ ሊግ የሚገባበትን ውጤት ያስመዘግባል ተብሎ ይጠበቃል። ዛሬ እንግዲህ ማንቸስተር ዩናይትድ ሊቨርፑልን በሜዳው ሲገጥም ማቲያስ ኩኛ ይመለሳል ተብሎ ይጠበቃል። እንግዲህ መሀል ሜዳውን ሃሪ ማጉዌር ከአይደን ሄቨን ጋር የተለመደውን ጥምረት ያሳዩናል። ግራና ቀኙን እንግዲህ ዲያጎ ዳሎትና ሉክሾ ይመሩታል ተብሎ ሲጠበቅ፣ መሀል ሜዳውን እንግዲህ ካርሎስ ካስሜሮ ከኮቤ ማይኖ የሚያደርጉት ጥምረት የሚጠበቀው ጥምረት ነው። ከነሱ ፊት ለፊት በ10 ቁጥር ሚና ላይ እንግዲህ የጎል ማሽኑ ወይም ደግሞ የአሲስቱ ማሽን ብሩኖ ፈርናንዴዝ ይሰለፋል። ከፊት ለፊቱ ብሪያም ቤሞ፣ ማቲያስ ኩኛ እና ቤንያሚን ሲስኮ ይሰለፋሉ ተብሎ ይጠበቃል። ዛሬ እንግዲህ አማድ ያሎ ምናልባት ወደ ተቀያሪ ወንበር የሚቀመጥበትና ተቀያሪ ወንበር ተነስቶ የሚጫወትበት እድል ይፈጠራል ተብሎ ይጠበቃል። እንግዲህ አማድ ያሎ አቋሙ ያን ያህል መልካም የሚባል አይደለም። ነገር ግን ብዙዎች እመኑኝ ይመለሳል ታገሱት የሚል ነገር ሲያሰሙን ነበር። እንግዲህ ፓትሪክ ዶርጉም ዛሬ ይመለሳል። ምናልባት ወደ ጨዋታዎች ሰላላፍ ይመጣል አይመጣም የሚለው አሳሳቢ ቢሆንም
ፓትሪክ ዶርጉም ዛሬ ምናልባት ወደ ቀያሪ ወንበር የሚመጣበት አጋጣሚ እንዳለ ይገመታል። ዛሬ ብሩኖ ፈርናንዴዝ እንግዲህ ይጠበቃል። ብሩኖ ፈርናንዴዝ 19 ለጎል የሆኑ ኳሶችን በማመቻቸት የሜሲት ኦዚል ሪከርድን መጋራቱ ይታወቃል። ዛሬ አንድ ኳስ አሲስት የሚያደርግ ወይም አመቻችቶ የሚያቀብል ከሆነ በቀጥታ የኬቫን ዴብሩና እና የቴሪ ዳንኤል ኤነሪ ሪከርድ የሚጋራ ይሆናል። 2 አሲስቶች የሚያደርግ ከሆነ በቀጥታ በአንድ ዓመት ብዙ አሲስቶች ያደረገ የእንግሊዝ ፕሪሚየር ሊግ ብቸኛው ተጫዋች ሊያደርገው ይችላል። እንግዲህ ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት በመቆየት በአውሮፓ ቻምፒዮንስ ሊግ እና በፕሪሚየር ሊግ መፋለም እፈልጋለሁ እምሄድ ቢሆን በማንቸስተር ዩናይትድ ከ2 ዓመት በፊት ወይም ደግሞ ከ3 ዓመት በፊት ለቅቄ እሄድ ነበር። ነገር ግን ማንቸስተር ዩናይትድ ቤት ያልጨረስኩት የቤት ስራ አለ ሲል ከሰሞኑ መናገሩ ይታወሳል። ማንቸስተር ዩናይትድ ዛሬ እንግዲህ በብዙ መመዘኛ ይህ ጨዋታ ይጠበቃል። ኮቢ ማይኖ ኮንትራቱን ይፋ ከተደረገበት በኋላ ዛሬ እንግዲህ ጨዋታውን ያደርጋል ተብሎ ይጠበቃል። ኮቢ ማይኖ ባለፈው ሳምንት በብሬንትፎርድ ጨዋታ ያደረገውን እንቅስቃሴ ዛሬ የሚደግማል ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ 11 ሰዓት ተኩል ላይ ሲል በሜዳው የሚያደርገው ጨዋታ በጉጉት ይጠበቃል። ዓለም ሁሉ ይህንን ጨዋታ ይመለከተዋል ተብሎ ይጠበቃል። እንግዲህ አሌክሳንደር አይዛክ በሊቨርፑል በኩል ተመልሷል ቢባልም ምናልባት የማንቸስተር ዩናይትድ ጨዋታ እንደሚያልፈው ደግሞ አንዳንድ ዘገባዎች እየወጡ ይገኛሉ። ሌላው ሁጎ ኢኪቲኬ በሊቨርፑል በኩል እንደሌለ ይታወቃል። ሌላው ሙሐመድ ሳላ ነው እንግዲህ ከሰሞኑ ጉዳት እንዳጋጠመውና ከዚህ ጨዋታም ውጪ መሆኑ ተረጋግጧል። ያው ሊቨርፑሎች ያን ያህል የቡድን ስብስባቸው ጠንካራ አይመስልም። እንግዲህ ያም ሆነ ይህ ከማንቸስተር ዩናይትድ ጋር ዛሬ በኦልድ ትራፎርድ ከባድ ትንቅንቅ ይጠብቃቸዋል። ይህንን ጨዋታ እንግዲህ ማን ያሸንፋል የሚለው እናንተን በኮመንት ሴክሽን ግምታችሁን ልታጋሩን ትችላላችሁ። ማንቸስተር ዩናይትድ ወይስ ሊቨርፑል የሚለውን በጉጉት የሚጠበቀው ጉዳይ ነው። እንግዲህ በፕሪሚየር ሊጉን በዚህ ሰዓት ላይ የፕሪሚየር ሊጉን ሰንጠረዥ ከተመለከትን አርሰናል በ76 እየመራ ይገኛል። ማንቸስተር ሲቲ 2 ጨዋታ እየቀረው በ72ኛ ነው። ማንቸስተር ዩናይትድ 61 ነጥብ ሰብስቦ ከሊቨርፑል ከአስቶን ቪላ በ3 ነጥብ ርቆ 3ኛ ደረጃ ላይ ተቀምጧል። ሊቨርፑል እና አስቶን ቪላ 4ኛ እና 5ኛ በኩል ነጥብ በጎል ተበላልጠው 4 እና 5ኛ ላይ ተቀምጠዋል። ብሬንትፎርድ በ51 ነጥብ እንግዲህ 6ኛ ደረጃ ላይ መጥቷል። ብራይተን 50 ነጥብ ይዞ 7ኛ ደረጃ ላይ ይገኛል። በርንማውዝ 8ኛ ነው በ49 ነጥብ። ቼልሲ እና ፉላምስ እንግዲህ ቼልሲ አንድ ጨዋታ ቢቀረውም 9ኛ እና 10ኛ ላይ በ48 ነጥብ ተቀምጠው ይገኛሉ። ዛሬ ሊቨርፑል የሚያሸንፍ ከሆነ ከማንቸስተር ዩናይትድ ጋር በነጥብ ይስተካከላል። የሚሸነፍ ከሆነና አስቶን ቪላ ደግሞ የሚያሸንፍ ከሆነ እንግዲህ አስቶን ቪላ ከቶትናም ነው የሚጫወተው። ከቶትናም ጋር የሚያደርገውን ጨዋታ ካሸነፈ ሊቨርፑል ወደ 5ኛ ደረጃ የሚንሸራተትበትን ውጤት ነው የሚያስመዘግበው። እንግዲህ አቻ የሚሆኑ ከሆነ ግን በዛው ደረጃው የሚቀጥሉ ይሆናል። ውድ የማንቸስተር ዩናይትድ እንዲሁም የሊቨርፑል ደጋፊያን ይህንን ጨዋታ ማን ያሸንፋል ትላላችሁ? በኮመንት ሴክሽን ግምታችሁን አስቀምጡልን። እንግዲህ ጨዋታው 11 ሰዓት ሲል በጉጉት የምንጠብቀው ነው። ለሚደግፉት ክለብ ሁሉ መልካሙን እድል እመኛለሁ። ባላችሁበት እንግዲህ ሰላም ቆዩ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ ግን እንድታበረታቱን በታላቅ ትህትና ጠይቃለሁ። መልካም ለተሰንበት መልካም የደስታ ቀን ይሁንላችሁ። ባባይ